የአባቷን ስምና የት እንደተወለደች ከነገርሽ ኬክ ጋብዝሻለሁ። አዎ ንገረት። ከዛ ኬክ ትጋብዘናለች። እሺ አንዳንድ ጊዜ ተጠራይፈሱ መልሰው የሚያቆርፉ ይመስል። እሺ ደግሞ ከዳጣ ጋር ከሆንኩ በኋላ እንዴት ምትነቅ ደስታ በደስታለች። ሚስጥር ነው ሰላምዬ። ኤቢ እህቴ ናት። ከምታስባት በላይ በጣም ጨካኝ ሰው አውት ባለች እንጂ መቼ ነው ታገኛታችን? ቆይ አንተ ሁሌ ለጥቅም ብቻ ስጠራ እሺ ትላታለህ። ደግሞ በጣም ታውቃለች። እሺ ግን አንቺ ናትስ ናችሁማ ቃል እገባልሻለሁ። ምንም ቢፈጠር ምንም እቺ ማልከደሽ። ኤቢ የዳጣ ቤተሰቦች የት እንደሚገኙ በእንግድነት የመጣችው ምሳሌን እያጣራቻት ነው። አባቷ ማን ይባላል? እናቷስ የት ናት? እናንተ ጋር ስትኖር ነግራሻለች ወይ? በማለት አዳዲስ መረጃዎችን እየፈላለገች ነው። እንግዲህ አቤጌል የዳጣ ማንነትን ለማወቅ ያልጣረችበት ያላደረገችው ነገር አልነበረም። በተደጋጋሚ ውሃም ዳጣ ስታወራ ሰምተሻት ከሆነ እስኪ በደንብ ተከታታያት እያለች ከሷ አዲስ ነገር በመጠበቅ ብዙ ለፍታ ነበረ። በራሷ በኩልም እንዲሁ ጥረት አደረገች። አቶ ደረጀ በሚስጥር ስልክ በሚያወሩበት ሰዓት ከጀርባ እየተከታተለች እንዲሁ የዳጣ ቤተሰቦችና አቶ ደረጀ ከዳጣ ጋር ምን አይነት ግንኙነት ሊኖራቸው ይችላል፣ ባዬና አቶ ደረጀ የሆነ ነገር ይኖራቸዋል በማለት ካሜራ እስከ ማጥመድ ደረጃ ደረሰች። ያን ያህል ውጤት አላመጣላት ያለውና እንዲሁ ከጀርባ እየተከታተላቸው እንደሆነ ያወቁት አቶ ደረጀና ዳጣ ጥንቃቄ ማድረጋቸውን ተከትሎ አሁን በእንግድነት የመጣችው ምሳሌ አዲስ ነገር ትነግረኛለች በማለት ይኸው እየተጠባበቀች ነው። ምሳሌ እንደ ልጅ እንዳገኘችው ዘባርቃ የምታወራ ልጅ አይደለችም። ይልቁንስ በጣም ጠንቃቃና ከሚገባው በላይ ብልጣብልጥ ናት። ውሃ እስኪ የሰማሽውን ነገር ስለ ዳጣ የምታውቂውን ነገር ተናገሪ፣ ምክንያቱም ኬክ ትገዛልናለች እያለች እንደ ልጅ በኬክ ልታባብላት ሞከረች። ግን ምንም አይነት ስህተት የምትሰራም አይመስልም። ለማንኛውም ግን የአቤጌል ቁፋሮ እንደቀጠለ ነው። ዳጣ ክፍል 52 ምን አዲስ ነገር አለ? እስኪ አብረን እንከታተላለን። ቀሪዎችንና አጓጊ የሆኑትን ነገሮች እንዲሁ እንዳብሳቸዋለን። ባለፈው ክፍል ሰላም ለምንድነው ዳጣ ጡት ጠብተሽ አላደግሽው ን በጥያቄ ያፋታታለች። ይህ ደግሞ ከራሷ ጋር የታሪክ ግጥምጥሞች ስለተመሳሰለባት ነበረ። እሷ ገና በአራስነት እድሜዋ ያላጠባቻትን ልጇን እያሰበች ምናልባትም ዳጣ ልትሆን ትችል ይሆን እንዴ የሚል ጥርጣሬ በውስጡ አድሮባታል። እናም ዳጣ ላይ ጥያቄዋን ክፉኛ አፋጣባታለች። ዳጣ እዚህ ቤት የምትኖርበት ምክንያት ምንድን ነው? አንቺ ግን የማንሽ ልጅ ከአቶ ደረጀ ጋር ምን አይነት ግንኙነት ነው ያለሽ? ምንም እየገባኝ አይደለም። ጡት ያልጠባሽበትን ታሪክስ ለምን አትነግሪኝም? እያለች እያፋጠጠቻት ነው። ዳጣ ግን ለጥያቄዋ መልስ አላገኘችላትም። ይልቁንስ ሰላም ስራ ላግዝሽ መጥቼ ነበረ፣ ቢሆንም ግን አንቺ ፍቃደኛ አይደለሽም። በተለይ ከአቤጌል ቀጥሎ አንቺ ነሽ እያጨናነቅሽኝ ያለሽው። የት ናቸው ቤተሰቦችሽ? የት ተወለድሽ? የት አደግሽ? ይህ የሁልጊዜ ጥያቄሽ ሆኖ ቀጥሏል። እኔ ደግሞ ይሄ ነገር ስልችት አድርጎኛል በማለት ትታትወጣለች። ኤቢም ከአርጁ ጋር እየተደራደረች ነው። በዳጣ ላይ አንዳች ጉዳት ማድረግ እንዳለበትም ተመካክረዋል። እኔን ማግኘት የምትፈልግ ከሆነ ወደሆነ ቦታ እየሄደች ነውና መንገድ ላይ ቆምና ተከታተላት አለችው። አቤጌልን ለማግኘት ሲል እሷ የምትለውን ነገር መፈጸም ግዴታ ነበረበት እና መንገድ ላይ ቆሞ እየተከታተላት ነው። ዳጣ ደግሞ ምሳሌ ለማምጣት ወደ እነ ምሳሌ ቤት እየሄደች ነው። በነገራችን ላይ በመጀመሪያ ለውሃ ስትነግራት ምሳሌን ወደዚህ ቤት ላመጣት ነው፣ በጣም ናፍቃኛለች ስትላት ጓደኛ ልታመጣላት እንደሆነ ውሃ በጣም ደስተኛ ነበረች እና በዚህ አማካኝነት ጉዞዋን የቀጠለችው ዳጣ ከጀርባዋ አርጁ እየተከታተላት እንደሆነ ትደርስበታለች። ያቺ ነገረኛዋ አቤጌል እየተከታተለች ነው አይደል? መች ጠፋኝና ለማንኛውም አርጁ ዋጋህን እሰጥሃለሁ በማለት ክንዶቿን ፈርጠም አደረገች። እናም አርጁ ከጀርባ መጥቶ ሊያንቃት ሲል ግን የራሷን ሲስተም በመጠቀም መከላከል ትጀምራለች። ይኸውም እንግዲህ አቤጌል እየተጠቀመችብህ እንጂ ትክክለኛ ወዳህ አይደለም፣ እናም አርፈ ተቀመጥ ብለዋለች። እውነትሽን ነው፣ በትክክል እኔን እየተጠቀመችብኝ ነው። ለማጥቃት አስቤም አልነበረም፣ ግን እሷን ለማግኘት ስል ነው ይህንን የማደርገው በማለት
ከአርጁ አቤጌል የተናገረችውን ነገር ሚስጥሩን መስማት ችላለች ማለት ነው። እናም በዚህ አማካኝነት አርጁ አርፈህ ኑሮህን ብትኖር ይሻልሃል ማለትም የአቤጌልን ፍላጎት በግልጽ ነግረዋለች ማለት ነው። እናም ይህን ተከትሎ አርጁ በቃ ዞሮ ዞሮ እኔን መጠቀሚያ እስካደረገች ድረስ ለምንድን ነው የእሷ አሽከር ሆኜ የምታዘዘው በማለት እንግዲህ የአቤጌልን ትዕዛዝም ወደ ጎን ትቶታል። ደረጀም ለዘመናት የደበቁት ሚስጥር ከራሳቸው ጋር እያታገላቸው ነው። ለወይዘሮ ማርታ ብነግራት ምን አይነት ችግር ይፈጠራል? ልንገራት ወይስ አልንገራት? ለምን ራሴን ንጹሕ አላደርግም? ሁሉንም ነገር ተናዝዤው የመጣው ይምጣ የፈነዳው ይፈንዳ ይሉና እንደገና ደግሞ ወይ ባለቤቴን ስሜታዊ የሆነ አባታት ሲላሉ ብቻ በዚህ ውዝግብ ውስጥ ሲሰቃዩ የቆዩት አቶ ደረጀ ዛሬም እንደ ወትሮ እሺ አቤጌልን በጣም ነው የምትወጃት፣ ዳጣን ስላልወለድሻት ይሆን አላቅም፣ ብቻ እስኪ እሷ አንድ ከባድ ጥፋት አጥፍታ ታደርጊላታለች ሲሉም ወይዘሮ ማርታን ጠይቀዋታል ማለት ነው። በዚህ በኩል ወይዘሮ ማርታ አይ ያው እጣት ገማ ተብሎ አይቆረጥም፣ ሁኔታው ምንም እንኳን ይቅርታ ባያስፈልገውም ልጅ እስከሆነች ድረስ ልጥላት አልፈልግም ብለዋል። ታዲያ በዚህ ሁኔታ የራሳቸውን ጥፋት እያወዳደሩ ለመንገር ግን የከበዳቸው እንዲሁ ከህሊናቸው ጋር ጠብ ውስጥ ገብተዋል ማለት ነው። የአቶ ደረጀ ጭንቀት እንደጨመረ ነው። ዳጣ እዛ ቤት አሁን ጥርጣሬ ውስጥ እያለችው ምናልባት ምትዬ እናት ትሆን እንዴ እያለች ነው። ሰላምን ግን በጭራሽ በእናትነት ቦታው አላሰበቻትም። በተለይ የሰላም ተደጋጋሚ ጥያቄ እንግዲህ ወደ እትዬ ነው የወሰደችው ማለት ነው። ማለትም ወደ ወይዘሮ ማርታ ምናልባትም እሷ እናቴ ከሆነች ይሆናል ይህን ጥርጣሬ የገባት። ሰላም በተደጋጋሚ ጥያቄዎችን እያከረረች መታለች። ይህ የሆነበት ምክንያት ደግሞ ምናልባትም የምታውቀው ነገር ሊኖር ይችላል በማለት ወይዘሮ ማርታን እናቴ ልትሆን ትችላለች በማለት ወደ አእምሯ እያመላለሰችው ነው። ያለችበት ምክንያት ደግሞ አቶ ደረጀ አባትሽ እንደሆነ ተረድቻለሁ፣ እትዬም እናትሽ ትሆናለች በማለት ናቲ በአንድ ወቅት በነገራት መሰረት ነበረ። እናም እትዬ እናቴ ሆናማ አግኝቼ ነው እንዴ ስትል በጣም ደስተኛ እንደሆነችም ስትገልጽ ነበር። በዚህ አማካኝነት ነው ዳጣ ጥርጣሬዋን ወይዘሮ ማርታ ላይ ያደረገችው እንጂ ይህ ሚስጥር ሆኖ የዘለቀው የአቶ ደረጀ ቤተሰብ ዳጣ ግን የቀን ከቀን ጥያቄዋ ለምን አታስተዋውቀኝም? በተለይ አቤጌል ጥላቻዋ ይቀንስ ነበረ እህቷ እንደሆነች ባውቅ እያለች ለአቶ ደረጀ ለማሳመን እየሞከረች ነው። የአቤጌል ቁፋሮም እንዲሁ ዳጣ ከየት ነው የመጣችው? ቤተሰቦቿ እነማን ናቸው? እዚህ ቤት ከመጣች ጀምሮ እኔ ሰላሜን አጥቻለሁ። በተለይ ናታን ለነገሩ እሷን እያሰበና እያፈቀረ መምጣቱ የበለጠ ጥላቻዋን እያጎላው መጥቷል ማለት ነው። ውሃ ዛሬ ጓደኛዋ ምጥን ከገጠር ወደ ከተማ መጥታለች። በዚህም እንግዲህ ገጠር የተመለከተቻቸውንና ያየቻቸውን አንዳንድ ነገሮችም ስታጋራቸው ነበረ። በተለይ የገጠሩ ማህበረሰብ ምን ያህል በስቃይ ውስጥ እንዳለና መብራት፣ መንገድ፣ ሆስፒታል ወዘተረፈ ብቻ ለሰው ልጅ የሚያስፈልጉ መሰረተ ልማቶች ያልተሟሉባቸው ምን ያህል ከባባድ ጊዜያትን እንደሚያሳልፉም ለእነዛ ሰዎችም ድምጽ መሆን የቻለችበት አጋጣሚ ነበረ። እናም ዳጣ አይሽ አይደል በዚህ ውስብስብ ችግር ሆኖ ነው ቤተሰቦቻችን ማለትም በተለይ አብዛኛው የገጠር ሰው ይህንን ችሎ ነው የሚኖረው ስትልም እያንዳንዳቸው ያሉባቸውን ችግሮች ሲጋሩ ነበር። ታዲያ ምጥንም ከክፍለ ሀገር ያመጣቸውን ማር እንዲሁ ልትሰጣቸው እንደምትችልና ያ ደጉ ባላገሩ አርሶ አደሩ ምን ያህል ደግና ስስትነት የሌለበትን ካለው አካፍሎ መስደዱን ያመላከተችበት ነበረ። ቀጥሎም ዳጣ ወደ ምሳሌ ቤት በመሄድ ምሳሌን ወደ አቶ ደረጀ ቤት ይዛት መጥታለች። ምሳሌ በመጀመሪያ ዳጣን እንዴት አድርጋ እየተቀበለቻትና አባቷ ከጎዳና አንስቶ ሲወስዳት ምን ያህል ደስተኛ እንደነበረች ሁላችንም በምሳሌ ድራማ የምናስታውሰው ነገር ነው። እና ምሳሌ ወደ ዳጣ ድራማ መቀላቀሏ ለማንኛውም እናንተን አስደስቷቸዋል ይሆን? ይና ብልጣ ብልጧ እንዲሁም ከእድሜዋ በላይ የምታስበው ምሳሌ በዳጣ ድራማ መቀላቀሏን በጣም ወድጀዋለሁ። ታዲያ አቤጌል ሆዬ ይህንን አጋጣሚ ለመጠቀም እየሞከረች ነው። ከነ ምሳሌ ጋር ተቀላቅላ በምትኖርበት ሰዓት ስለ ቤተሰቦቿ ያጫወተቻቸው አንዳንድ ሚስጥሮች ሊኖሩ ይችላሉ። እሷን ብጠይቃት ስለ ዳጣ ልትነግረኝ ትችላለች በሚል ሂሳብም
ዛሬ ላይ የዳጣ ቤተሰቦች እነማንና ከየት እንደመጣች ለማጣራት እየሞከረች ነው። ምናልባት ምሳሌ ልትላት የምትችለው ነገር ቢኖር አባዬ ከጎዳና ነበር ያመጣት፣ ከዛ በኋላ ቤተሰቦች እንደሆነንና ዳጣ የምወዳት እህቴ እንደሆነች ነው የማውቀው ልትል ትችላለች። ከዛ ውጭ ግን ምሳሌ በጣም ብልጥ ናት። ምክንያቱም ከዚህ በፊትም በምሳሌ ድራማ ላይ ወይዘሮ መዋሌት ቅድስትና በብሩክ መካከል ያለውን ቅርበት ለመጠየቅ ስትሞክር አንዳችም መፍትሄ አላገኘችም ነበረ። አሁንም በተመሳሳይ መንገድ አቤጌል ከንቱ ድካም እንጂ ከምሳሌ የምታገኘው ጠብ የሚል ነገር የለም። ውሃ ለምን ቶሎ ቶሎ አትናገሪም? ምክንያቱም ቶሎ ኬኩን እንድትገዛልን ስትል ያ ውሃ ፈሰስናትና ዳጣ ቃል የተገባቡበትና ከናታን ጋር መቼም እንደማይለያዩ በድብቅ ፍቅራቸውን እያስኬዱት ነው። እናም ከሳሽ ጠቆርሽ አረጀሽ ሸበትሽ ብለህ ላትተወኝ ቃል ግባልኝ ብለዋለች። ፍቅር እኮ ከዚህም በላይ ነው፣ በሁኔታዎች የሚገደብና የሚለወጥ አይደለም። እናም እኔ ዘላለሜን እወድሻለሁ ሲል ቃል ገብቶላታል። ይህ ሁኔታ እነዚህ ፍቅረኛ ማቾች በተለይ አቶ ደረጀ ምንድነው በእናንተ መካከል ያለው መቀራረባችሁ ወደ ፍቅር እያመራ ይመስላል በማለት አቶ ደረጀ ከዚህ በፊት ሁኔታውን የጠየቀው ቢሆንም ናታን ግን ዳጣ ከእህትነት ባለፈ በሁለታችን መካከል ምንም የተለየ ግንኙነት የለንም ሲል መስመሩን ዘግቶታል። ወይዘሮ ማርታም ስጋቷ በጭራሽ እነዚህ ልጆች ወደማይሆን ፍቅር እያመሩ ነው፣ አንተ ቢደብቁህም የሚጓደዱ ይመስለኛል በማለት አቶ ደረጀ ሁኔታውን በጊዜ ማቆም እንዳለባቸው የተናገሩ ቢሆንም እነሱ ግን በድብብቆሽ ሁኔታውን ቀጥለውበታል። ለማንኛውም ዳጣና ናታን ፍቅር በፍቅር ይመቻቸው፣ አቦ ፍቅር ያሸንፋል። በቀጣዩ ክፍል እስከምንገናኝ ድረስ ለዛሬ ዳጣ ክፍል 52 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።